እንደምትለው አይነት ሰው ቢገኝስ ከዛ በኋላ انا بدي اشوف بالعيوني بدي اشوف خلاص صوفي انا بدي اشوف والله بدي اشوف خلاص اكر يعني كجنش عندك طلعت شارلش بقى صايد زبيلي كذي سو ليش نو انقدي وشين هيدي وسخ كبير والله وسخ ما بعرف شو بدي اقول كيف صير مجنون انا والله صير مجنون بعد شوي منو معكم ምንድነሽ وسخ يا حمار የሰው ሀገር ላይ ባይተዋር ሆኖ ማንንም የሌላቸው ሆኖ ግን እንደዚህ የስቃይ ህይወት እያለፉ ያሉ ሴቶችን ገንዘብ ግን እዚህ ቁጭ ብሎ የሚበላ ወንድ ምን አይነት ወንድ ምን አይነት ህሊና ከምን አይነት ማህበረሰብ ከምን አይነት ሰው ጋር ነው يا حمار وسخ አንተ ለምን ያንተሰው አድርጊ ቤተሰቦቼ ጥይት ተናገረና ተቆጣ በረም ፈጠንሽ በእኔ ወደ ከሳት ምናምን ነበር የጠበቅኩት ለዛም ነበር ሌላ ጉዳይ እርኩት እንጂ ጧት እንደምትወጪ ባቀማ ሳልሄድም ነበር ወጣው ለዛ እኮ ነው እሺ ግሬሽ ተነሽልኝ እሺ ግሬ ተቀበልከኝ እኮ አይደለም በቃ ምን እየተቀበልኳት እያንዳንዱ ገንዘብ ልክ ያለው ግን ሰመልሽ እያንዳንድሽ አንተም ብትሆኑ እሰራላችኋለሁ እኔ እዚህ የምሰማው ነገር ሌላ ነው ማባረሹ بدي قولني ማባረሹ እንዴት ማለት ያኔ እሺ ታርገሽ ለምን ይፈክር والله ጊዜያችንን በደንብ ማላላን ነው የሚያስበው ካሁን ሆነ ሌላ ከንጀስ ረጋግሽ እንደምነግር አላውቅም ሀይዲ ወሰድ አንጀት ማባረሹ ሲር መጅኑን አላህ ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ እንደዚሁም ደግሞ ኤርፖርት እንግዲህ አየር መንገድ ነው የሚባለው አይደል? አዎ የኢትዮጵያ ኩራት የሆነው ባክቦናችን ነው። ኤርፖርት ነው የምንገኘው እንግዲህ ተመልካቾች ዛሬ እንግዲህ ያው ረጅም አመት እንግዲህ ውጪ የነበረች እንግዲህ ዩቲዩብ ላይ የምታቀነኛ ተመልካችና እንግዲህ እዚህ ማንንም የለንም ሶፊና አንተም በጣም ነው የምወዳችሁና እንድትቀበሉኝ ፈልጋለሁ እንደዚሁም ደግሞ ማወራችሁ ነገር አለ በጣም ታስፈልጉኛላችሁ ብላ እንግዲህ የተላላክነው ቮይስ አለ ቮይሱን እንዳለው በረም ባሰማችኋለሁ እዚህ ጋር አስገባላችኋለሁ እንደዚሁም ደግሞ በጣም ሀዘነች ነው ታሪኳንም በስሱ ትንሽ ነገር አለችና ያው ሰዓት ባይኖረንም እንግዲህ እንደምንም አበባ ምናምን አስበን ነበር ግን እንደገባች ምናምን በሰው ስልክ ደውላ ምናምን ስትነግረን ቶሎ ብሎ ነው የመጣነው አበባ እንኳን መያዝ አልቻልንምና ተመልካቾች ያው ረጅም ጊዜ ውጪ ነበር የነበረችው ብዙ ትግል ውስጥ አሳልፋለች ብዙ ነገር የነገረችን ያለቀሰች ነው ያወራችውና ሶኛም በጣም ስለሐዘነች ጁ ኤርፖርት መተን እንግዲህ ተመልካቾች ነች በእያንዳንዱ ሐሳባችን በመለቀው ቪዲዮ በእያንዳንዱ እኛ ስናዝን አብራ ምታዝን ስንደሰት አብራ ምትደሰት ነችና እንግዲህ እሷ ማለት ቤተሰቦቻችን ነች ብለን ልክ እንደ ቤተሰብ ምናምን ነገር በእያንዳንዱ ጉዳይ አሁን ደግሞ በጣም ከባድ የሆነ ኬዝ ውስጥ እንዳለችና እነዛ ኬዞችን በምን አይነት ጉዳይ ከናንተ በቀር ላምኖ የምችል ሰው ከናንተ በቀር የሚቀርበኝ ሰው የለም ቤተሰብም ጓደኛም ሁሉ ነገር ትቼ ምናምን ነገር የተውኩለት ሰው አንዳንድ ነገሮችን ምናምን ነገር ነግሮ በጣም ደስ የማይል ሁኔታ ላይ ነው ያለው ከናንተ በቀር ሊረዳኝ የሚችል ሰው የለም ምናምን ነገር ብላለች በዚህ ጉዳይ ላይ እስኪ ምን ልረዳት እንደምንችል እርግጠኛ አልሆንም ሶፊ በዚህ ጉዳይ ላይ በጣም ልቡ ተነክቷል እውነቱን ለመናገር ከሆነ ሁሉንም ነገር ያጫወተችው ለሶፊ ነውና ያው እስኪ ምንድነው የተፈጠረው ምንድነው ያለችበት ሁኔታ እንደዚህ አስጨንቃ እንደዚህ ያለቀሰች ምናምን ጉዳዮችን የተናገረቻቸው ነገሮች ደግሞ በአካል ከራሷ ጋር እየተጫወትን ካገኘናት በኋላ ያለው ነገር የምትከታተሉ ይሆናል ነገር ግን ባካችሁ በየተለያየ የአረብ ሀገር አውሮፓም የተለያየ ቦታ ያላችሁ ሰዎች በተወሰነ መልኩ ያው ሐሳቡንም ስለሰማነው ነው ማለት ያለችበት ሁኔታ በጣም እያለቀሰች ልቧ ተነክቶም አይነት ነገር ነበር እዛው ሆና ስታወራ ምናምን ነገር የነበረውና ምንድነው ነው ረጅም ጊዜ ባካችሁ ስለ አንዳንድ ሰዎችን ከቤተሰብ ጋር ከጓደኛ ጋር የምታደርጉትን ነገር ይሄ አለ አይደለ በትውውቅ በአመኔታ በምናምን ነገር ብቻ ሳይሆን ዘመድም ቢሆን ቤተሰብ ሳይሆን ነገ ለኔ ምን አይነት ሰው ነው ነገ እኔን ከምን አንግል ነው የሚጠብቀኝ ምን ያህል እምነቴን ይጠብቃል ምን ያህል ዝምድናን ይጠብቃል ምን ያህል ጓደኝነትን ምን ያህል ፍቅርን ይጠብቃል የሚለውን ነገር በደንብ እርግጠኛ ሳትሆኑ ምንም አይነት ነገር እባካችሁ አታድርጉ ይሄ በጣም ለእናንተ ማስተማሪያ ነው ሁላችሁም ደግሞ ይሄንን ቪዲዮ የተለያየ ቦታ ሼር ያደርጋችሁ ለብዙ ሰዎች መማሪያ ይሆናል ብለን እናስባለን ታሪኩን ስትመጣ ትነግረናለች አብረን በደንብ እንጫወታለን የላከችልን ቮይስ ላይ አንዳንድ ነገሮችን ስለሰማው በጣም ልቤ ተነክቶ ነው እንትን ያልኩትና እኛም እዚህ ድረስ መጣ ነውና ልንቀበላት የፈለግነው እዚህ ድረስ የሚያመጣን እንግዲህ ብዙ ጊዜ አይደለም
አይደለም አንድ ሁለቴ ምናምን ነው እንግዲህ እዚህ ድረስ መተን የተቀበልናቸው። ሁሉም ያዘኑና ላይክ በጣም ሰው ያስፈልጋቸዋል ብለን ያሰብናቸው ሰዎች ነውና ከነገረችን ቤተሰቡን ትታ ምናምን በጣም ብዙ ነገር ዋጋ ከፍላለች ረጅም ጊዜ። እዛም ደግሞ እንግዲህ ሀገርም ደግሞ እንደምትጠብቁት አይሆንም፣ ብዙ ነገር እንደምታስቡት አይሆንም እና ብዙ ነገር የሆነች ነች። እንግዲህ አብዛኞቻችን ተመልካቾችም ደግሞ እኛ ከሀገር ውጭ ናቸው። አረብ ሀገር፣ ሳውዲ ያለ፣ ዱባይ ያለ፣ አሜሪካ ብዙ ታሉና ስሜቱን በደንብ እናውቀዋለን። በደንብ ብዙ ነገር ስለሚነግሩ ሶ ለሱም ብለን እንግዲህ ቦሌ ኤርፖርት ተገኝተን እንግዲህ ዞር ያልን እሷን አግኝተናት ደግሞ የሆነ ቦታ ደግሞ እኛ ጋር እየወሰድናት ወይም ደግሞ ከያዝናት በኋላ ያለውን ነገር በደንብ ደግሞ ከእናንተ ጋር ድጋሚ ከመጀመሪያው እስከ መጨረሻ የምንጫወት ይሆናል። አሁን ግን እሷን ማናስጠብቃት ዞር ያልን እሷን የምንፈልጋትና ከተገናኘን በኋላ እንቀጥላችኋለን ነው እንዴ? የለበሰችው ሰዓት እስኪ ካሜራማን ብቻዋን እንዴት እንደቆመች ያሳያት። በሀገሯ ሰው እንደሌላት ያደረጋት በሀገሯ እኔ ደግሞ የት ገቡ እያልኩኝ እዚህ ጋር ነበር እንትን ያለው። እኛማ እንደዚህ እኮ አልፈነዋል እኮ ይሄን እኮ አልፈነው ድጋሚ ወደዛ ዞረ ምናምን የተመለስነው። እንዴት ነሽ ታዲያ? ቆየንሽ? አይ ብዙም አልቆየም። አፉ ወይም በእናትሽ ወደዚህ እያልን ነበር። እኛም ሌላ ስራ ነበርና ቶሎ ብዙም አልቆየም። እንዴት ነሽ ታዲያ? ቶሎ በደምብ ፈጠንሽ። እኔ ወደ ከሰዓት ምናምን ነበር የጠበቅኩት። ለዛም ነበር ሌላ ጉዳይ የሄድኩት እንጂ ጠዋት እንደምትወጪ ባቅማ ሳልሄድም ነበር። ቶሎ ወጣሁ። ለዛ እኮ ነው ደግሞ በጣም ከመቻኮላችን የተነሳ ምናምን ድንገት ስለደወልሽልንም ያው አበባ እንኳን ይዘን አልመጣንም። አበባ እንኳን አላዘነልሽ። ይቅርታ ለስለስ ይቅርታ አድርጊልና እና ጉዞ እንዴት ነበር? ምንም አይልም። ትንሽ ይደክማል። ያው እንዴት ነው ያዛውች? እንዴት ነበር? ትንሽ ከባድ ነው ማለት አብቻው እስኪ መኪና ውስጥ እየሄድን ነው የምንጫወተው። እስቲ ነይ እስቲ መኪና ውስጥ ያው ተወጣጥ የምር ልጅ አንግት እንደምነግርህ አላውቅም። ደስ ብሎኛል ስላገኘሁ። እኔም ደስ ብሎኛል። እንኳን ደህና መጣሽ። አኑ በይፋላትና እሺ እና ያው እንግዲህ እንዴት አገኘሽ ታዲያ? ረጅም ጊዜ አይደለ ከመጣሁ ብለሽኛል። አዎ በጣም ቆይ። ኤርፖርታችን ራሱ ብዙ ለውጥ ተደርጎበታል አይደለ? ስትሄጂ እንደዚህ አልነበረም እንዴ? ካልሽኝ እኮ ብዙ በጣም ቆይቻለሁ። ያው እኔ እንደነገርኩ። ቆይ ግን ያ ሁሉ አመት ኦልሞስት ስንት አመት ነው ያልሽኝ? ወደ 8 ከምናምን ያልሽኝ አይደለ? ኧረ ወደ አልፏል። በቃ ወደ 10 ልጣቤ 10 አመት ማለት ነው። ረጅም ጊዜ ማለት እኮ ነው። በጣም እንጂ በጣም አንዴ ቆይ ግን እንዴት ልትመጪ አልቻልሽም? ቆይ እኔ አሁን በቃ ነው ልመጣ ያልኩት። በቃ ብዙ ምክንያቶች አሉ። ያው አንዳንድ ነገር ምክንያቶች አሉ ልመጣ እሱ ነው። ግን ያው ተመልካችን ምንም ስለማያውቅ እስቲ አይዞሽ ስሜታዊ አትሁኝብኝ። ቆይ አት እሺ በእኛ ፈጣሪ ያለ አሁን ወደ ቤተሰቦች ወደኛ መጥቻለሁ ነገር ይስተካከላል ብዬ አስባለሁ። ግን እኔ ከምን እንደምጀምር እራሱ አላውቅም። የእውነት በቃ የምሰማው ነገር ጥሩ አይደለም። በቃ በጣም ከባድ ነው። ላይላ ይለላ እንጃ እኔ እንዴት ብዬ እንደምነግር እራሱ በጣም ነው አይዞሽ አይዞሽ በቃ ምን እኮ አልፏል እኮ ረጋቢ። አሁን ስሜት ነው እኮ አይደለም። አይ ግን የምሰማው ነገር እውነት ሆኖ ነው።
ለዛ ነው ምንድነው እስኪ የሰማሽው ከመጀመሪያ ጀምሮ ስላለው ነገር እስኪ እንደዚህ ነው ብለሽ እስኪ ከመነሻው ጀምሮ አንዳንድ ነገሮችንም ያው በሱ አጫውተሽን ነበር አይደል? ግን አሁን ደግሞ በደንብ ሰፋ አድርገሽ ስለ ጉዳዩ ስለ ሁኔታው ያው ካንቺ ደግሞ ሌሎች ሰዎችም ተምሮ አንቺ ላይ የደረሰ ነገር ከዚህም በኋላ ደግሞ አንቺ ላይ ምንም ነገር እንዳይደርስ ደግሞ የምንሄድባቸውንም ነገሮች ሁኔታዎችም ለማወቅ አንቺ ያለውንም ነገር በደንብ አጫውችን። እሺ አይዞሽ እና በቃ የልጅነት ፍቅረኛዬ ነው እሱ እና በቃ ልጅ እያለሁ ነው የተዋወቅነው እና ቤተሰብ ምናምን አይፈልግም ከሱ ጋር እንደሆን ምናምን ነገር እና በቃ እነሱን ትቼ በቃ እሱን ብዬ እንደገና በቃ እሱን ይቀየራል ብዬ ራሴንም ለመቀየር ብዬ ተነስቼ ሄድኩኝ ማለት ነው። የልጅነት ፍቅረኛሽ ነው? የልጅነት ፍቅረኛዬ ነው። በቃ ብዙ ነገር ነው ያሳለፍነው። ለምን ነበር ቤተሰብ የማይፈልገው እሱን? በቃ እኔ እንጃ ቤተሰብ ለምን እንደማይፈልገው ትንሽም በቃ የደሃ ቤተሰብም ስለሆነ ይሁን እኔ እንጃ ብቻ ግን እንትኑን አላውቅም። ስራም ብዙ እንትን የሚል ነገር አይደለም ግን እኔ በቃ ፍቅሩ ስላለብኝ እንለወጣለን የሚል ሀሳብ ነው ሁልጊዜ ማሰብ። አንቺ ለሱ ብለሽ ወደ ሰው ሀገር ሄድሽ? በቃ ለሱ። እንዴት ነበር ግን እዛ ግን ቋንቋ ጉዳይ? የቋንቋ ጉዳይ በጣም ከባድ ነው። በጣም ብዙ በጣም ከባድ ነው። እንጃ እንዴ ብዬ ነገር እነሱ አይረዱህም። በቃ ይጮሁብሃል ምናምን ነገር እንዲህ ሊያስረዱ እንኳን አይሞክሩም። የማታውቀውን ነገር በቃ የበማታት ያህል በለው በቃ የነሱ። እስቲ ከከበደሽ ቋንቋ እንዴት ነበር? ሲያረብኛ ብዙም እኔ አሁን ለምሳሌ በቃ ነይ ሲሉኝ እሄዳለሁ። በቃ ተቃራኒ ነው። ታይ ሲሉኝ እኔ ሌላ ቦታ ነው። ከዛ በኋላ ታሊንት የከዳማሹ ማድሪ ሄኬ በቃ ስድባችሁ በጣም ነው የሚያስጠላ። የመጀመሪያ ሰሞን አካባቢ አልተግባባችሁ ነው? ምን ማለት ነው? አራምባና ቆቦን በቃ ይሳደባሉ። እንት ሐማር እንት ከልብ በቃ የማይሉ ነገር የለም። እኔ ደግሞ የሆነ እየታዘዝኩ ነው የሚመስለኝ። የሆነ የመሰለኝ ነገር ይዤ እመጣለሁ። ኦኬ ሐማር ምናምን ስድብ ነው ማለት ነው? አህያ ማለት እሺ ታይ ከልብ ይልሃል። ከልብ ውሻ ማለት ነው። ሰማውጡልኝ እንዴ ላለው ለካ ለሱ ስድብ ነው። ታይ በጣም እንጃ። ምን ያህል ጊዜ ግን ፈጀብሽ ግን? ነው ቆንቆን በቀለጥ ፈለ በጣም እንትን ስለምል የሆነ 6 ወር አካባቢ በቃ መናገር ጀመርኩ። ይሄ ነገር አለ ግን እስቲ በደንብ ግልጽ ያሁን ነገር አለ ግን ታላኬቶ አበል ነግሬው ነበር። በቃ ብዙ ነገር ከሱ ጋር አውርተን ነበረ። በቃ እኔ እንጃ ወደፊት አብረን እንደምንሆን ምናምን ግን እኔ እንጃ እኔ የሱ ሐሳቡ ምን እንደሆነ አላውቅም። እኔ እዚህ የምሰማው ነገር ሌላ ነው። ማባረሹ በዲኦልኒ ማባረሹ እንዴት ማለት ያኔ እሺ አታርገሽ እሺ ፈክር ወላ እሺ አብሽር ይስተካከላል። እኔ ቤተሰቦቼን ያድርጉት ነው እንዴት ብዬ እንደምነግር አላውቅም። እሺ ምንድነው የተፈጠረው? ምንድነው ያደረገሽ? አሁን እኔ ማለት እሰራበታለሁ ብሎ ቤት ምንድነው መኪና ሁሉ አስገዝቶ የነበረ አለኝ። አንቺ የምትሰሪበትን በሙሉ ለሱ ነው የምትልኪው? አዎ። ለቤተሰብ ምንም የላክሽው ምንም ነገር የለም? ከቤተሰብ ጋር ተቆራርጫለሁ ብለሽኛል። በቃ ተለያየን እኮ በቃ በሱ ምክንያት ከቤተሰቦቼ ጋር አልደውልላቸውም። ማባረፍ በዲቁር ይሄ ሁሉ በሱ ይመጣል። እሺ ከዛስ ምንድነው ማለት የምሰማው ነገር ጥሩ አይደለም የምትይው ምንድነው? አሁን ማለት ከሌላ ሴቶች ጋር በጣም ይሄዳል እና ይታያል ምናምን ነገር ብሎ በቃ ነው ብዙ ሰው እንደዛ ነው የሚለኝ እና እኔ በቃ የሚባለው ነገር እውነት ከሆነ አላውቅም። ምን ያህል ብዙ ነገር እንዲሰራበት እስኪ እዚህ ጋር ቆይ እኔ እዚህ ጋር ያልገባኝ ማለት ነው እህቴ መኪና ገዝቼለት ነበረ የተለያዩ ነገሮችን አድርጌለት ነበር ብለሻል። እዛ አረብ ሀገር እየሰራሽ በነበርሽበት ጊዜ ባካበትሽው ባሰበሰብሽው ገንዘብ ነው ማለት ነው መኪና ገዝተሽለት የነበረው? አኪደና ለዛ ብዬ ነበር በቃ እንጃ አንተ ቀን ከሌሊት እኮ ነው ስሰራ የነበረው ነው። እሺ ምንድነው ታዲያ እሱ መኪናውን እየሰራበት ያለው ነገር ምንድነው? ገዝቶታል እስከ አሁን ብዙ ጊዜ ገዝቶታል የሚባለው መኪናውን አሳይቶኛል አይቻለሁ። ግን እኔ የራሱ ይሁን ሆነ እንጃ ሹበዲኡል ማዋ ኦኬ ሊብሬ ምናምን ነገር በስሙ የሆነ ነገር ምናምን ነገር አላቀልሽ? እሱን ነገር አላየውም። ግን በቃ መኪና እንደገዛ ብቻ ነው በቃ እና አሳየኝ መኪና በቃ እኔ ደግሞ በጣም ስለማፈቅር አመንኩት። ኦኬ እሺ የሚያገኛቸው ሴቶች ምናምን ነገር ምናልባት ከስራው ጋር በተያያዘ ምናምን ነገር ሊሆኑ አይችሉም? እንደዛ ማስቤ ነበር። አይ በቃ በስራ ምክንያት የስራው ሁኔታ ነው ብዬ ነበር። ግን ማባረፍ ቆይ እሺ ግን ታሪክ እንደሰጋቢ እንደዚህ እንድትሆኝ ያደረገች ምንድን ነው? አሁን ማለት በጣም ነገረኝ። ደግሞ የቅርብ ሰው ደግሞ ሲነግረኝ ደግሞ በቃ በጣም በቃ እንዴት የቅርብ ሰው ማለት እኔንም እሱንም የሚያውቅ ሰው ነው።
እሺ ምንድን ነው የተፈጠረው? እስቲ የሆነ እቃ ልኬ ምናምን ያልሽኝ ነገር ነበር። ምንድን ነው እስቲ የተፈጠረው? የሆነ ሞባይል ገዝቼ ልኬለት ነበር በጓደኛዬ ማለት ነው። ሞባይል ገዝቼ ልኬለት ነበር። እሺ ከዛ እንድትሰጠው በዛውም ያለውን ነገር እንድትለኝ ምናምን ልኬ ከዛ በቃ እሷ ልትሰጠው ሄዳ የሆነ በቃ እኔ እንጃ አይዞሽ ንገሪኝ እስቲ ብዬ ልንገርኛል ከእሷ አልጠብቅም እኔ እንጃ እድሜን የጨረስኩበት እኔ እንጃ ብስሚላ ምን አይነት ግን ጉድ ነው እውነት በቃ እድሜን የጨረስኩት ለሱ ብዬ ግን የሆነ ያልሆነ ነገር ነው እሷ ላይ በቃ ሲያሳይ ነበረው እና ለኔ እንደዚህ ሆኖ ለሌላ ሰው እንዴት ነው የሚሆነው በቃ ምናምን ነገር ማለት ምን እንዴ ያልሆነ ነገር ማለት በቃ አብራው እንድትሆን ጊዜ እንድታሳልፍ ምናምን ነገር ጓደኛሽን ወዲያው ነው እዛው ነው በቃ እንደዚህ አይነት ጥያቄ ያቀረበላት ጓደኛሽን ቀይላችለት ለሱ ስልክ ላችለትለች እስኪ ቆይ እሷ ምን ያህል ታምኛታለሽ ምናልባት ከሷ ጋር ያላችሁስ ግንኙነት ምን አይነት ነው ከእህቴ በለጠ እኔ እንጃ ከእህቴ በለጠ እዛ ብዙ ነገር አሳልፈናል ከባድ ነው ቢስሚላህ ምን ብዬ ነገር አላውቅም በጣም ወራዳ ሌላ ሰው ይሁን ጓደኛሽን ከሌላ ሰው እንዴት ሊሆን ነው እንኳን እሷ ይተዋወቃሉ ብሎ እንኳን እንትን ያላለ በእናት ከሌላ ሰው እንዴት ሊሆን ነው አስበው እና ይሄን በቃ ነው በደንብ ታጣራልኝ እፈልጋለሁ በምን አይነት መልኩ ማለት ምንድነው በእናትህ ተባበረኝ በቃ እኔ ከማበዴ በፊት በቃ እኔ እሺ ተረጋጊ እሺ ከፈለክ እሺ በቃ እኔ አንድ ታም ጅማር አይደለም እኮ ነው ያነ ችግር የለም ምንም በምፈልገው ነገር በሙሉ አጠገብሽ ሆናለሁ ብስሚላህ እኔ ብዙ ነገር የሚያጣው ቤተሰቤን ምን ነረተው በእናትህ ብስሚላህ እኔ እንጃ እኔ ባለጌ ሰው ነው ግን በጣም ባለጌ በጣም ወራዳ ጓደኛሽ ጋር አንቺ ስልክ ልከሽለት ጓደኛሽ እንደሆነ እያወቀ እንደዚህ የሚያስብ ከሆነ ሶፊ ወራዳ ለሱ ብለሽ ነው እንግዲህ ህይወትሽን هاي وصف كبير والله وصف ما بعرف شو بدي اقول كيف صير مجنون انا والله صير مجنون بعد شوي እንዴት አይነት ማህበረሰብ ውስጥ የሚያድግ ሰው ነው እንደዚህ እንዴት አይነት ልብ ያለው ሰው ነው በዚህ ደረጃ ለሱ ብላ ሀገር ጥላ የተሰደደች ቤተሰብ ሁኔታዋ አይችልለት እድሜዋን ሴትነቷን ወጣትነቷን ሁሉ ነገር ጥላ አረብ ሀገር ጥላ የሄደችን ሴት ቀን ከሌሊት ፀሐይ እንኳን አንተ በትክክል ለማየት እኮ በጣም ነው እኮ የሚቸገሩት እውነት ነው ጓደኞች አይገናኙ ሁሌ መኝታ ቤት ሁሌ ኪችን ውስጥ ሁሌ ምን ውስጥ የሚሰቃዩ ሴቶች ሳንቲም ወስዶ ለመብላት እንደው መርዝ ያርግበት የተረገመ ቆሻሻ እውነት ይሄን ነገር አድርጎት ከሆነ ግን እንደዚህ የሚያደርጉ ሰዎች ግን ዋጋቸውን መስጠት ነው ግን ያው ነገር እጅ ካፈንጭ ነው በቃ ማየት የምፈልገው ሁሉንም ነገር በቃ እኔ ገዛውለትን መኪና እንደገና ሞባይል ራሱ ብዙ እንትን የሚያወጣል ሶፊ እዚህ ሴቶቻችን እኮ እዚህ ሀገር ውስጥ ሆነው ሲሰሩ እኮ ከቤተሰባቸው ከእህታቸው ከወንድሞቻቸው ጋር ቢከፋቸው የሚያቅፋቸው ሰው አለ ቢያዝኑ የሚመክራቸው ሰው አለ ቢርባቸው ብሉ የሚላቸው አለ ቢያዝኑ ቢቸገሩ ቢነጡ እንደዚህ ግን የሰው ሀገር ላይ ባይተዋር ሆኖ ማንም የሌላቸው ሆኖ ግን እንደዚህ የስቃይ ህይወት እያለፉ ያሉ ሴቶችን ገንዘብ ግን እዚህ ቁጭ ብሎ የሚበላ ወንድ ምን አይነት ህሊና ከምን አይነት ማህበረሰብ ከምን አይነት ሰው ጋር ነው እንደዚህ ነገር እስኪ እኔ እኮ እንደው የሁሉ ነገር ቤተሰቦችሽን ምናምን ጥለሽ የሄድሽበት ልጅ ነው አይደለ በጣም ፍቅራችን በጣም ያስቀናል ብለሽኛል እኮ ከነገርሽኝ የሰፈር ሰው ራሱ እንዴት ብስሚላህ እንዴት ብዬ ልንገር እንዴት እንደሚቀርብ በቃ ገና ሲያዩ ማሻአላ ነው በቃ እነዚህ ነገር ታው እንደዚህ ተፋቀሩ ወደ በቃ ቤተሰብ ብቻ ነው ግን የማይፈልገው የኔና እሱን አብራችሁ መሆናችሁ ቤተሰብ ብቻ ነው የማይፈልገው እንጂ በጣም የምታስቀኑ ፍቅረኛዎች በጣም እንደሚወዱሽ ነግረሽኛል ከጊዜው በኋላ ነው እንግዲህ እነዚህ ነገሮች እየሰማሻለሽ እና እኔም ብዙ ነገር በቃ ከጨራረስኩ በኋላ እንጋባለን በቃ ብዙ እንጃኒ ብዙ አላማ ነው ግን ያ ሁሉ ጊዜ ማለት ኦልሞስት ወደ 10 አመት አካባቢ የሰራሽበትን ወደ 10 አመት እንግዲህ ያስበው ያለ ምንም ነገር ይሳች ለሱ ነው መልከው እንዳለ በቃ ምንም ለራሴና ለቤተሰብ የምለው ነገር የለም ገርዲያው ሳስበው በቃ እውነት ነው ወደ ማመድ እየደረስኩ ነው አይደለም ከቤተሰብስ ጋር እንዴት ሆናችሁ ማለት ይሄን ነገር ተለያይቷል ወሰ ይመጣ ወደ ሰራችበት መተከለ ለሱ ነው ሁሉ ነገሩ አበቃ እሱ ነው ቤተሰባችን አይደለሽ በቃ ወይ እሱ ምረጪ ወይኛል ብለውኛል መጀመሪያ ማለት ነው እሱ እንደዚህ ያርክሽ ቢስሚላህ እንዴት እንደምነግር አላውቅም ሃይዲ ወሰፍ አንጀት ማባባሽ ለጥንቅ ሲር መጅኑን አለ እሺ ታዲያ አሁን ሹፍ አለ خلاص ሲር መጅኑን አብሽራ አሁን በምንችለው አቅም አንቺ ላይክ
አሁን የተረጋገጠ ነገር የለም፣ ጥርጣሬ ነው፣ ወሬ ነው የሰማው እያልሽኝ ያለሽ። ሶ ምን እንድናደርግ ባይኔ በቃ እኔ ይሄ የሚባለውን ነገር ባይኔ ማየት ፈልጋለሁ። እስኪ 10 ዓመት አስበው፣ 10 ዓመት ከሀገር ወጣ ምናምን ነገር ይሄ ዝሙት፣ ይሄ የዘሙት መንፈስ የእንትን ይሄ ብልቱን መቀጥቀጥ ነው እንጂ እና መኪና ውስጥ ራሱ በቃ ብዙ ነገር እንደሚያደርግ ነው የሰማሁት። ሶፊ እኔ እንጃ ምን ብዬ ልንገርህ፣ መኪና ውስጥ በቃ ብዙ ነገር እንደ እኔ መናገር ራሱ ቢስሚላህ እንዴት ብዬ ነው ማውራው? በእናትህ ሶፊ በእናትህ ስለዛ ሆነሽ አብሽር፣ በእናትሽ ተረጋጊ። እኔ አልችልም ደግሞ ስትባለሽ በጣም ነው ጨንቀኝ። አብሽር እሺ፣ ተረጋጊ በቃ አብሽር፣ ይስተካከላል። በምንችለው አቅምኛ ቦታ እናስይዝልሻለን። አንቺ ብቻ ግን ጠንክሪ። እንደዚህ የተጎዳሽ ምናምን ነገር የሚስተካከል ነገር አይኖርም። ምንም የሚመጣ ነገር የለም። ስለለቀሽ ምንም የሚስተካከል ነገር አይኖርም። ባይሆን ምን እንድናደርግልሽ ትፈልጊያለሽ? እኛ አሁን ያደርጉልኝ የምትሉት ነገር በሙሉ ዝግጁ ነን። እኔ እንድትፈተንልኝ ነው በቃ የምፈልገው። እንድትፈተንልኝ ማለት በቃ አሁን በቃ ምን እንደሚያደርግ ምናምን ነገር በቃ እኔ እንድትፈትንልኝ የምፈልገው አሁን የነገርኩህ ነገር በቃ እውነት ይሁን ምን ይሁን በቃ እኔ አይቼ እንዲቆርጥልኝ። አሁን የሆነ እቃ ነገር አምጥቼለታለሁ ለሱ ማለት ነው። ለሱ እንደተላከ አስመስለ ወይ አንተ ትወስድልኛለህ ወይ ጓደኛው በቃ ከዛ በቃ ያው አንቺ ያልሽኝ ያለሽው እቃ እንደተላከ አድርገ ማለት በሴት ምናምን ነገር እንዲፈተንና ማየት ነው የፈለግሽ? እኔ በቃ በዓይኔ ማየት ነው ፈልገው በቃ ሶፊ በቃ እኔ ብቻ እንድትተባበር ማጋጨትም ደግሞ አይሆንም። ኧረ በእናትህ ከኔ በእናትህ ለኔ አታዝን። በእናትህ ሶፊ እኔ ስንት ነገር እንደገና ማጋጨት ከዚህ በለጠ ማጋጨት ይበልጣል ብለህ ለማዘነኛል እኮ ግን ደግሞ ቢስሚላህ እኔ እንዴት በጣም ነገር ይሄ ሰውዬ በትክክል ቦታው ያው እንደዚህ አሁን አንቺ እንደምትለው አይነት ሰው ሆኖ ቢገኝስ ከዛ በኋላ انا بدي اشوف بالعيوني بدي اشوف خلاص صوفي انا بدي اشوف والله بدي اشوف خلاص اكر يعني انا ማለት አሁን አንቺ እንዳለው እኮ የምር ራሱ ምትው አይነት ሰው ቢሆንስ የባሰ ልብሽ ቀልብሽ አይሰበርም? እኔ ቢሆን የተባለው ነገር ውሸት ቢሆን ደስ ይለኛል። እውነት ደስ ይለኛል። አብሬው በቀጥል እኔ በቃ የልጅነት ፍቅረኛ ነው ነግሬያለሁ። ቤተሰቦቼን አጥቼበታለሁ። እድሜን በቃ እኔ እንጃ ብሬን ምን አና ማባርፍ እንዴት ሶፊ እንዴት ብዬ ልንገርህ ነግሬሃለሁ እኮ በእናትህ እንጃ። ግን ከባድ ነገር ነው እንትን እያልሽ ያለሽ ማለት ከተገኘ ይሄ ሰው በነገራችን ላይ አንቺ እንዳልሽው አሁን ከተለያዩ ሰዎች እየሰማው ነበር ምናምን ነገር ስትይ ምናልባት የምትሰማያቸው ሰዎች በፍቅራችሁ ቤተሰብም ደግሞ ስለማይወዳችሁ ምናምን አብረሽ መሆናችሁን ስለማይወዳችሁ እኮ እኔ ምን የምልሽ እኮ ያለሁት ምን ታውቂያለሽ፣ ቤተሰብ አብራችሁ መሆናችሁን ስለማይወድ እነሱ አስወርተውበት ይሆናል ምናምን ብዬ መጀመሪያ ፈርቼ ነበረ። እኔም እንደዛ አስቤ ነበር። አንቺ እያልሽኛለሽው ደግሞ ጓደኛዬ ልኪያት ከጓደኛዬ ጋር እንደዚህ ያደረገ ስትይ ጓደኛሽን ምን ያህል ታምኛታለሽ ስልሽ እንደ እህቴ ናት ምናምን ብለሽኛል። ከዛም በላይ ከእህት በላይ ምንም የለም። ግን በጣም ነው በቃ ማምናት በጣም ከባድ ነገር ነው። አሁን ይሄን ሰውዬ በቃ በአካል ማየት እኮ ነው አሁን የቀረሽ ማለት ነው። በቃ እኔ እቺ ከፍንጭ እኔ በቃ ባይኔ እኔ በቃ ጥሩ ቢሆን ማለት እንዳሰብኩት ቢሆን ቢስሚላህ እኔ እንጃ ያላ ብቻ እኔ በቃ እንደዛ ሆነ እፈልጋለሁ። እንዴት ማለት አሁን እሱን ጠይቆ ሄዶ ምናምን እንትን ማለት አዎ አንሷን ትሎ ከተልቆልሃል ብላ አንተ ጋር በፊት ፈተነልኝና ለየው ነው። ከዛ በኋላ ግልጽ ሆነልኝ። አሁን ላይ ነው ያያየው ነበር ሚዲያ ላይ እንደዚህ ያጋለጡ ያሉ ሰዎች አሉ። እኔም ያንን አይቼ ነው አንተ ጋር በቃ ተረድተን ያልኩ ተረድቼሻለሁ። ነው እንደዛ አጋልጥልኝና በቃ ያንን ነው የምፈልገው ሶፊ በቃ እና በቃ ሶፊ እኔ አሁን ምን እንደምን አሁን እንደዚህ አይነት ነገር ሰርቼ ማለት ይቅርታ አድርጊልኝና ማለት ንብረት ማስመለስ ምናምን ቢሆን ደስ ይለኛል። ግን አሁን እንደዚህ እኔ ሰርቼ ማላቅም አንተ ምን እንደምለት ነው ያው ምን እያልክ ነው? እህት የለህም? በእናትህ ሶፊ እግርህ ላይ ልውደቅ። እንደዛ አይደለም። ስሚኝ እሺ ባላሽ የማታጨንቂኝ ሀሳብ እና በእናትህ ተረዳኝ። እኔ አሁን እኮ ንብረትሽ ማስመለስ ቢሆን ችግር የለም አስመልሳለሁ። ግን አሁን ይሄን ግን እኔ አሁን ለሞራሌም ኧረ በእናትህ ሶፊ እህት የለህም? እናት የለህም? እሺ በእናትህ ልለምን። እሺ በእናትህ እሺ በለኝ። ኧረ ሶፊ እሺ በለኝ። እንዴት ብዬ እሺ ልበልሽ? ኧረ በእናትህ ሶፊ ማላምንበት ነገር እየሆነብኝ ነው ማለት ንብረትሽን ማስመለስ ከሆነ እሺ እሰየው እኮ ነው እኮ ይሁን። ንብረቴንም በዚህ አጋጣሚ እኮ ማስመለስ እችላለሁ እኔ በእናትህ። ኧረ ሶፊ በእናትህ
እሺ አላታጨነቀኝ ያስጨነቅሽኝ ያለሽ ከዚህ በለጠ እኔማ ተረድቼሻለሁ። ስሜትሽን እኮ ተረድቼዋለሁ። ለዛም ነው ኤርፖርት ድረስ ስራ ያለብኝ ቦሌ መጣሁት እኮ ላንቺ ብዬ እኮ ነው። ግን ይሄ ነገር ደግሞ ማሳሳት ሆነብኝ። ማጋጨትም እየመሰለኝ እኮ ነው። እኔ አሁን ችግር መፍታት ቢሆን ችግር የለብኝም እኮ አሁን ችግሩን እየፈጠርኩት አይነት ስሜት ተሰማኝ። እንጃ ሶፊ ምን ከባድ ነው ነገሩ ነው እንጂ ብቻ እኔ እኮ ህይወቴ ማጣት የለብኝም በዚህ ሁኔታ ሶፊ እባክህን ሶፊ እንዴ በቃ የሆነ ነገር በቃ ምን ችለው ማለት እንዲህ የሆነች እያየሁ ራሱን የማየት በጣም ከባድ እህታችን ብትሆን ሶፊ በጣም እኮ ነው የሚከብደው። 10 ዓመት ፍቅሯን ቤተሰቧን ማንነቷን የተወችለት ቆሻሻ ማለት ነው እኮ ነው በዚህ ሰዓት ምንም ነገር ኧረ ሶፊ በእናትሽ በጣም እኮ የሚያሳፍር ነገር ነው። ናኑ ኮኔ ፈልገው አይደለም እኮ እሺ ግሬ እሺ ተነሽልኝ እሺ ተነሽልኝ እሺ ግሬ ተቀበልከኝ እኮ አይደለም እሺ በቃ እሺ ተስማምቻለሁ በቃ እሺ ተስማምቻለሁ እሺ በቃ ችግር የለም እሺ እኔ እኮ ተረድቼሻለሁ በቃ እሺ ተስማምቻለሁ በቃ እሺ እኔ በጣም ፈጥኗል በቃ እኔ አዎ በቃ እሺ ችግር የለም እሺ እኔ ማቃት ልጅ አለች ጠራትና በቃ አንቺ እንዳልሽው እቃ ተልኮላል ብለን እሺ ችግር የለውም እኔ እኮ አንድ ማጋጨትን መሰለኝ። ሁለተኛ ደግሞ ይሄ ልጅ እንደምትዩም ደግሞ ከሆነ ቀሎች ድጋሚ እንደሰበረን ፈርቼ እኮ እባክሽ ያታልክሽ እባክሽ በፈጠረሽ እኔ እኮ ሁኔታዎች ናቸው በጣም የሚያስለቅሰኝ። እኔ ብዙ ነገር ያጣሁበት ነው። በቃ እዚህ አይነት ሰዎች እንደው ይሁን በቃ እሺ ተረጋጊሽ በቃ ተስማማን እኮ በቃ እኔም ልደውልላትና ምናምን ነገር እሱንም ስልኩን ሰጥኝና ያውን በቃ አሁን እዚሁ ቆይሽ አንቺ ሲውሉ አሁን 10 ዓመት የለፋሽበትን ከገንዘብሽም አሁን ይሄን እውነት መሆኑን ብታረጋግጪ ደግሞ ከባለቤትሽም ሳትሆኚ ከሁሉ ነገር ሳትሆኚ አሁን መቅረቱ ስለአንቺ የበለጠ እሱ አያሳምምሽም? የበለጠ አይጎዳሽም? ይሄ ነገር እንዲህ ቢቆርጥልኝ ይሻላኛል። ከዚህ የበለጠ ደግሞ መጎዳት ቢስሚላ እኔ እንጃ ነኝ ቢስሚላ ማባረፍ አይዲ ቢሲር አክተር አይዲ ወሰፍ والله ወሰፍ እንዴት ነው ግን የሚዋጥለት? እንዴት ነው የሚበላለት? እንዴት ነው ግን ችሎ ማለት ነው እንደዚህ ተሰቃይታ እንደዚህ ሆና ያለ አባት ያለ ወንድም ያለ እህት ያለ ጓደኛ እዛ ክርትት ብላ አምጥታ እሱ ከሴት ጋር ሊዝናናበት መጠጣበት ከሴት ጋር የተለያየ ነገር ሊሆንበት ጭራሽ ጓደኛዋን እንትን እስከማለት ምን አይነት ህሊና ከምን አይነት ማህበረሰብ ነው ቆይ እንደዚህ አይነት ሰው የሚወጣው? እኔ እኮ ብዙ ነገር እሰማለሁ ግን በቃ ከጓደኛዬ ጋር በቃ እሷ እንደዛ ስትነግረኝ በቃ የዛ ጊዜ ነው ያመመኝ። እኔ ብዙ ነገር ነው ስልክ ልከሽለት ለራሱ ስልክ ልከሽ እዛ አርስር አረቡ ሲሰርብሽ ያንጓጥሽ እንት ቤት ሲያስጠርግሽ ሁሉ ነገር ሲያደርግሽ እንደዛ ሆነሽ ለከለ ስልክ ሲቀበል አይጠሩንም እኮ የእውነቴን ነው የምልህ እንጂ ከዳማታ አይታይ በቃ እንጃ ውሻ ነው የሚያደርጉን ብትሄኒ በቃ ስንት ነገር ለሱ እንደዛ ሆኝለት እንደገና እኔ የምሰማው ነገር እንጃ ካቀም በላይ ነው። እዚህ እኮ የሚነደኝ ምን እንደው ታውቃለህ ሶፊ? እዚህ እህትህ እኮ ማይሆን ስራ ቢከብዳት ማለት ነው አብሽሪ እየተባባልክ እዚህ እናቷን እያየች እህቷን እያየች ወንድሟን እያየች ቢከብድም ይሆናል አይደል? የሆነ ነገር ይኖረዋል። እዛ ማን አለ አንድ ክፍል ተቆልፎብህ አንድ ቤት ሙሉ ላይ ተቆልፎብህ የምታወራው ሰው የለ፣ የሚያዳምጥ ሰው የለ፣ ብታለቅስ የሚያባብል ሰው የለ፣ ቢርብህ እንዲህ ነው የሚል ሰው የለ። እንዴት ተኩኖ እንደሚመጣ ደግሞ ጠንቅቆ ያውቃሉ እነዚህ አይነት ሰዎች። እስኪ ሀውካን እንዴት እስኪ እንዴት ነው የምትጎርሰው ነው? እንዴት ነው የምትበላው? ቢያርፋ ይወስክ በስ ቢያርፋ ጀት ስለዚህ በቃ ሲተረጋጊ እንግዲህ ተመልካቾች እስቲ ነን በቃ ያው ተስማምቻለሁ። እስቲ እሷም ሀውቃ መጣ ሆነ ግን ያው አንድ ቃል እንድትገቢልኝ ፈልገው ነገር አለ ምንም ነገር ቢፈጠር በቃ እንድታነክሪልኝና እኔ በቃ ላይ ማስተካከል ያለበትን ንብረትሽን ምናምን እንዲመለስ እናደርጋለን። ማስተካከል ያለበት ነገሩ ማስተካከል ቢያንስ እንኳን የሆነ ነገር ባታርፍ ብዬ ነው ሲጀመር ማለት ነው። ከሆነም ደግሞ በቃ ንጹም ከሆነ በቃ ይቅርታ ጠይቀህ ነው ምናምን ነገር በቃ ጠይቀህ በጣም ነው ደስ የሚለኝ። እኔ አብሬ አሁን ቢሆን አብሬው በቀጥል በቃ የተባለው ነገር እኔ ጉርልኝን ምንጫ ሁሉም ነገር ውሸት ሆኖና አብሬው በቀጥል ደስ ነው የሚለኝ። ግን የሚሆን አይመስለኝም። በቃ እኔ ብዙ ነገር ሲባል ሰምቻለሁ። ግን በቃ ከጓደኛዬ በኋላ በቃ እኔ ለጓደኛዬ እንደዚህ እንትን ያለ ለሌላ ሰው ይመለሳል ያላሰብኩ የገዛሁለትን መኪና ለስራ ተብሎ የተገዛለትን መኪና እዛ ነው የሚዳራበት እዛ እኔ እኮ በቃ እንዲህ ቀርጻ ሁላ እኮ አሳይቶኛል። ግን እኔ ያንን ሁላ አላምን ያልኩት ምክንያቱም እሱ በጣም ስለማፈቅረው። አይ ፎቶስ ተረጋጊ። ስለዚህ እንግዲህ ተመልካቾቻችን እንግዲህ የሆነ ቤትም ላመቻች እዛ ወይ እስቲ አንድ ወንድሜ ጋር ያሰብኩት
ቤት ምንም አልተዘጋጀሁበትም። የሆነ ቤት ላመጣች እንደዚህ ምንም አንድ ልጅ አለች እሷን መጥራትና ልጁ ጋር ደውለን እዛ እንቀጥረውና እስቲ ያው የሚፈጠረውን ነገር ያንዳንዱ ነገር እኛም ተደብቀን በካሜራ እናየዋለን፣ እናገናኘውና ላፕቶፕ ላይ እሷንም ደግሞ እዛ ደግሞ ቁጭ ብለን ደግሞ እኔ እኮ በቃ ከዚህ በኋላ አብረን አለን በቃ ተጋብተን ምናምን በቃ ለመጨረሻ በቃ ጥቅልዬ ራሱ እኮ ነው የመጣሁት እና አስበው ወይ ቤተሰብ የለኝ ወይ እሱ የለኝ እንጂ ከዚህ በኋላ ለሚሆነው ነገር ምንም አትልም። እሺ ከጎንሽ ሆነ ምንም መስተካከል ያለበት በሙሉ ይስተካከላል። እሺ ከፈለግሽ ቤቴ እኔ አንዴ ባይሆንስ በእናትህ ባይሆን እንዴት ነው ወደቀ እኔ እሱን ብዬ ነው እስካሁን ድረስ እኔ ማንም በቃ እኔ እንጃ በጣም ተራርቄያለሁ። በቃ ከሱ ጋር ብቻ ነው እኔ በቃ ነገሮች እስኪስተካከሉልሽ ችግር የለም። እኔ እናቴ ጋርም ትሄጃለሽ። እናቴ አለች። እናቴ ይኸውልሽ ሰው ጓደኛ ምናምን ትፈልጋለች። እናቴ ጋር አደርግሻለሁ ከፈለግሽ እኔ ጋር ትሄጃለሽ። ምንም እንትን እንዳታስቢ በዚህ ጉዳይ እናቴ ጋር ትሄጃለሽ። አሁን እኛ አንቺ እንዳልሽው ውስጥሽ እንዲጸዳልሽ ምን ችሎን እንሞክራለን። ከዛ በኋላ ሰው የለኝም ማለት የለም እኛ አለን። በቃ መኖሪያን ቦታ ያንን ነገር እናምጥልሻለን። አንቺ ብቻ ራስሽን አጠንክሪ። ባይሆን ይሄን ያው በጣም ይልክ አንቺ ከመኖሪያ ይልቅ የፈረዶት ይሄ ልጅ 10 አመት ሙሉ ቤተሰቦችሽን ተወሽለት 10 አመትሽን የሰዋሽው ከእድሜሽ ላይ 10 አመት የቀነሽበት ልጅ ነውና ላይክ እኔ ጸሎቴ እንግዲህ እሱ ባያስከፋሽና እንደማይሆን ወይም ደግሞ ንጹህ ቢሆን ደስ ይለኛል። ሰው ተመካሽ እንግዲህ እስቲ እናመቻችና ልጅቷንም እንደውላት ልጁንም ምናምን አመቻችተን ቤቱንም ካሜራውን ካስተካከልን በኋላ እስቲ የሚፈጠረውን ያው የምናይ ይሆናል። አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ ተመልሰናል በድጋሚ። ያው አሁንም እንግዲህ ቸኩላለሁ ስላለ እሱ የሚሄድበት ጉዳይ ስለነበር ይሄዳል። እንግዲህ እሷንም ጉዳይ ከአንድ ማድረስ ስላለብን ያው እዚህ ቤት ተገኝተናል። ያው እንግዲህ ያው ለምነሽም ቢሆን እኔ ያው እንዳትሰበሪኝ ፈርቻለሁ። የሆነውን ነገር እንዳትሆኝ ምን ፍርሃት ነው እንጂ ያው አለመፈለግም አልነበረም ነው ማለት መጀመሪያ። ሶፊዬ በቃ ያው እኔ ጉዳዩን እንዲጣራልኝም ስለምፈልግ ነው። ታውቃለህ በቃ ብዙ ሁሉን ነገር ነግሬሃለሁ፣ እንደ አዲስ አልደግምልህም እና በቃ እኔ በቃ ጉዳዩ እንዲጣራና በቃ ልቤ እንትን እንዲል ነው ፈልገው ዋናው ነገር እና በቃ ባይኔ ማየት ፈልጋለሁ። እሺ ችግር የለውም። ስለዚህ እንግዲህ ተመልካቾቻችን እንግዲህ አንድ እኔም ማቃት ልጅ እየገባች ነው ደርሳለች። የእሷንም ባለቤት እዚህ ጠርተነዋልና አቃ መጥቶልሃል ብለናል። ካሜራዎች እንግዲህ ቦታ ይዘናል፣ ደብቀናል። ቦታ ሁሉም ጋር ካሜራ አለና እነሱ ካሜራዎችን እየተጠቀምን ያው እስቲ ምን ይፈጠራል የሚለውን ነገር እኛ ደግሞ ያው እዚህ ጋር ደግሞ አለች ላፕቶፕ አለች። በዚህ ላፕቶፕ እኛ ደግሞ የሚፈጠረውን ነገር እያንዳንዱን ቦታ እናመቻችና አለው ብዙ ክፍል ስላለው እዛ እናመቻችን። ያው ልጅቷም እየገባች ነው። ነይ በላት ትምጣ። እሷም ያለውን ነገር እናስረዳትና ያው እስቲ ምን ማድረግ እንዳለብን በደንብ የምንወስን ነው። ነይ እንዴት ነሽ? ሰላም በይ። ነይ ዛሬ ላስቸኳይ ለቪዲዮ ያው እኔ ማናምንኩበትም እና ለአንድ ጉዳይ ነበር ፈለግንሽና ያው ትንሽ ጫፍጫፉን ነግሬሻለሁ። ሙሉ ደግሞ ያለውን ነገር እንግዲህ እሷ ረጅም ዓመት ወደ 10 ዓመት ከምናምን አረብ ሀገር ሰርታለች። 10 ዓመት ሙሉ አረብ ሀገር የሰራችበት እንግዲህ ከቤተሰብ ጋር ተቆራርጣ ለፍቅረኛ ሙሉ እየላከችላት ሁሉም ነገሩ እንግዲህ መኪና ገዝታለት ቤት ገዝታለት ብዙ ነገር አድርጋለታለች ለፍቅረኛው እና ስለሱ የምትሰማው ነገር ጥሩ ነገር አይደለም። ከተለያዩ ሴቶች ካገኘው ሴት ጋር መተኛት ይፈልጋል፣ ብዙ ነገር ማድረግ ይፈልጋል ነው ፍቅራችን ስለሚያስቀና ሊያጣሉን እየፈለጉ እየመሰለኝ ነው። ቅርብ ጊዜ ደግሞ ለጓደኛዬ እቃ ልኬላት እሷንም ደግሞ እንደዚህ መጥፎ ነገር ጠይቋት እሷም ነገረችኝ ላይክ አብረን ምን አይነት ነገር ብሏት እንግዲህ ለሱ ነው ስልክ ላከችለት እሷ በጓደኛዋ እንግዲህ እሷን ራሱ የተመኘ ሰው ነው በጣም ባለጌ የሆነ ልጅ ነውና ስለዛ እሷ ያለች ያለችው ይሄ ነገር እርግጠኛ ይሁን አይሁን ፈተናችሁ እንድታጣሩልኝ ይፈልጋለሁ። ተረዳሽኛ? ስለዛ ያው ይሄ ላንቺም ልክ ባይሆንም ግን ያው እነሱ እንደመተባበር ወለጃ እንዲያዝልኝ ስለምፈልግ ነው እንጂ እኔ ከዚህ በፊት እኮ ጓደኛዬን ልኪያት በቃ ብዙ ነገር ብላኛለች አይቻለሁ። ግን ይሄንን ያው እንደ ማስረጃ ስለምፈልግ ነው። አንደኛ ነገር አባትየውን በጣም ነው የሚፈራቸው እና በቃ ማስረጃውን ይዛ ንብረቷንም ለመቀበል ነው ማለታችሁ። ከዚህ በፊት ያየሽው ነገር ያገኘሽው ነገር ማለት ከተለያዩ ሰዎች ትሰማለች ነው እንደዚህ አይነት ነገር እየተባለች ሰምናለችና የተረጋገጠ ነገር የለም። ፍላስ ደግሞ ንብረቷን ሙሉ ልካለታለችና ይሄን ቪዲዮ ይዛ አባትየው ጋር አስፈራርታ ንብረቱን ለመቀበል ነው አንድ ያሰበችው። ሲቀጥል ደግሞ ካልሆነ እንኳን እነሱ ሊያጣሉት እንኳን ከሆነ ውስጤ ስለሻከረ እንዲጣራልኝ እፈልጋለሁ። ተረዳሽ? ከዛ አንግል ነው ለዚህ ነው አንቺን የሚፈልግኝ። ስለዛ ምን አስበናል እዚህ ጠርተነዋል። ልጁንም እቃ መጥቶልሃል እቃ ተቀበል ብለዋለች። እሱም እየመጣ ነው ወደዚህ የሚገኘው። ካሜራ ሁሉም ቦታ እንደብቃለን። እንግዲህ አንቺ ፈተናውን ትፈትኝልናለች። እንግዲህ እኔና እሷ ካሜራው በተደበቀው እኛ በዚህ በላፕቶፕ ቁጭ ብለን እሱን የምንከታተል ይሆናል። እንግዲህ ውድቅ የሚሆን ከሆነ የሚወርቅ ከሆነ
ያው እንግዲህ ኢንሻአላህ ባወቅ ደስ ይለኛል። ምክንያቱም እኔ የብዙ ዓመት ፍቅረኛዬ ነው። ብዙ እኛም አንድ ላይ የመኖር ተጋብተን ምናምን በቃ ኢንሻአላህ። ግን እኔ እንጃ እንደሚወራውና ባይሆን ደስ ይለኛል። ጓደኛዬ እንደዚህ በቃ እርግጠኛ ሆና ነግራኛለች። ግን በቃ ባይኑ ባይት ነው የምፈልገው። ለመክሰስም በቤተሰቦቹም ለመጠየቅ ምን ለማለትም በቃ ማስረጃ ያስፈልገኛል። ለዛ ነው በቃ ከምንም ነገር በላይ እሷን ጀም ብዬ እንደምናገር አላውቅም። ስለዛ እንግዲህ ያው ያለው ነገር ገብቶሻል። ግራ ያጋባሽ ነገር ማለት አሁን ይሄን ነገር ሳደርግ ምናምን ያው ስለ ልጁ ምናምን ባህሪ አላውቅም። ላይክ በጀርባው እንዳለ ምን እንዳለ አላውቅምና ሪስክ እንዳይሆንብኝ ነው ትንሽ። አይ አሁን አንደኛ ለዛም ነው እኛም አለን እዚሁ አቅራቢያ ነው የምንሆነው። እዚሁ አንድ ክፍል ውስጥ ወይም ደግሞ በውጪ በዛ በኩል ቁጭ ብለን ነው የምናየው የሚሆነው። ተደብቀን እሱ ካስገባ ነው በኋላ ተደብቀን ቦታ አመቻችተን ቀጥታ ኦንላይን ነው የምናየው። የሚፈጠረው ነገር እያንዳንዱ ነገር ምንም ሪስክ አይኖረውምና እኛም እያንዳንዱ ቦታ ላይ እንኖራለን። ለዛም ነው አንቺ ነው የፈለኩሽ። እኔም ደግሞ አለው አንቺን ወደ አደጋ ስር መክተት አልፈለኩም። ተረዳሽ? የሚከት ነገር ቢሆን እኔም አልጠራሽምና በዛ ላይ ደግሞ እኛ ማለት ልጆችም ደግሞ ከኛ ጋር ያሉት ልጆችም ደግሞ ሁሉም በጥንቃቄ ነው የሚጠብቁሽ። ላይ ከሷ እንዲጠራላት ብቻ ለመፈተን ብቻ ነው እንጂ እያንዳንዱ ቦታ ላይ ካሜራ በየቦታው አስቀምጠናል። እዚህ ጋር ማለት መኝታ ክፍልም ደረጃዎች ነው እያንዳንዱ ቦታ ላይ አለና ጥንቃቄ ያድርገን አንቺን እንጠብቅሻለን። አንቺ በምትችው አቅም እሱን ለመፈተን ትሞክራለች። እንግዲህ ቢያልፍ ምኞቴ ነው። ያው ከወደቀ የሷም ሁለተኛ 10 ዓመት ሙሉ የለፋችበት ፍቅሯ ነው። ቤተሰቧ ጋር እስከመለያየት ያደረሳት ልጅ ነው። ባይወርቅ እና አልፎ አብሮ ሰላም ቢሆኑ ደስተኛ ነው። ግን ካልሆነ ያው ደግሞ እኔም እንደዛ እንደሚሆን ተስፋ አደርጋለሁ። ቢሆን ኢንሻአላህ እንግዲህ ብለናል ነው። ስለዚህ እንግዲህ ተመልካቾቻችን እስቲ ያው ዕቃ መጥቶልሃል ልጁን ወደዚህ ጠርተነዋል። ከመጣ በኋላ ደግሞ እሷም አለችልን እንግዲህ ያው በምትችለው አቅም ለመፈተን ትሞክራለች። ወርቅ ከሆነ እንግዲህ ያው በወደቀው ነገር ማስረጃውን ይዘን እንግዲህ አባቱም በጣም ይፈራል። በጣም የሚከበሩ ሰዎች ናቸው። እናሳያለን ብለን ንብረቷን ሁሉ ነገሯን እንዲመለስ ነው። ግን በጣም ህመም ይኖረዋል። እንግዲህ 10 ዓመት ሙሉ አረብ ሀገር ሙሉ እየሰራች የነበረው እየላከችልት የነበረው ከሱ ጋር ትዳር መሰረታለሁ ቤተሰብ መሰረታለሁ ብላ ነው። ምንም ነገር ሳታስቀር መኪና ገዝታለች፣ ቤት ገገር ገዝታለች። ይሁን ነገር ያደረገችው ባይወርቁና ሰላም ቢሆኑ ባለሙሉ ደስተኛ ነኝ። ግን ደግሞ ካልሆነ እንደሚባለው ደግሞ ይሁሉ ነገር የሆነችለት ሙሉ ተራ ከሆነ ወይም ደግሞ እንደዚህ ቆሻሻ ሰው ከሆነ እንግዲህ እኛም ደግሞ የሚደረገው ነገር ሙሉ በሙሉ አድርገን እሷን ንብረቷን ወይም ደግሞ ብቻ ግን ለመጠንከር ሞክሪ። ምንም ነገር ተፈጠረ አረቦች ምን ይላሉ? የሚያጠነክር ነገር የለም አለ ብቻ አረ እንዴት ተጨናነቂ በጣም ቃላቶች ይወርቃል ማለት እኮ አይደለም። በቃ እንዳልሽው ውስጥሽ እንዲጸራልሽ ምናምን ነገር ስለተፈለገ ነው። ይሄ ማለት ይወርቃል ማለት አይደለም። ስለዚህ ተመልካቾቻችን እንግዲህ ልጁ ይደርሳል። እኛም ካሜራችንን ቦታ ይዘን እናሷ በዚህ የሚፈጠረው ነገር እያንዳንዱ ነገር ተደብቀን እናያለን። እስቲ ይተርፋል ወይም ደግሞ ይድናል ብለን ተስፋ እናደርጋለን። ወይ ላይኛው ቴራሱ ላይ ምናምን ሆነን እኛ ተደብቀን ለማየት እንሞክራለን። እዚህ የሚፈጠረውን እያንዳንዱ ነገር ያልፋል ብለን ተስፋ እናደርጋለን። እስከዛ ግን እነዚህ ምናምን ማንሳት ስላለብን ፎቶዎቹ ምናምን ነገር እንዳያያቸው ፎቶዎቹ ምናምን ማንሳት አለብን። እንግዲህ ያው አሁን ተባብሮናል። አሁን እንግዲህ እኔ ቤት ነው ይሄ ነገር መሆን ያለበት ምናምን ብሎ ነግሮናል። እሱ እንግዲህ እስቲ የሚፈጠረው ነገር የምን ይሆናል እኛ እናስተካክለው። አብራችሁ ይቆዩ። ይሄ ነገር መታየት አለበት። ስለዚህ እኔና አንቺ አብረን ውጭ ወጣን ተረብቀን ያለን ካሜራ ቦታ ይዘን እንቀጥላለን። ተመልካቾቻችን አብራችሁን ቆዩ። ተመልካቾቻችን እንግዲህ ነው በስተመጨረሻ እንግዲህ እሷታችን ቁጭ ብላለች። ከማስተካከል ያለብን ነገር ነው ለስተካክለናል። ከላፕቶፕ ጋር ማገናኘተናል። ቀጥታ እዚህ የሚፈጠረው ነገር እያንዳንዱ ነገር ቁጭ ብለን ያለን እዛ ጋር ካሜራ አለ፣ እዚህ ጋር ማለት ላይ ደረጃውን ማስቀመጥ ሁሉም ቦታ እንግዲህ ካሜራውን ደብቀን ጨራርሰናል። ከዚህ በኋላ አንቺ እየደረስኩኝ ነው ብሏል። እሱም እየገባ ነው። ተመልካቾችን ያቆሎ ደበቅ እንበልና እሷ ወጣ ተቀበሏለች። ይቀጥላሉ ማለት ነው። ምንም የሚያስፈራ ነገር የለም። ሁሉም ታላች ከመናን እዚህ ጋር ሪካርድ ይዘናል። ማይክም ደብቀናል። እንግዲህ ተመልካቾች የሚፈጠረው ነገር የምናየው ነው የሚሆነው። አብራችሁ ቆዩ። ሄሎ ወይ ደረስክ? እሺ ካን በርክተ ግባ። አይ ቲንክ አላረፍኩም ቤት ስፋራለ አይ አሪፍ ሲመጣልሽ ማለት ዋው ቆንጆ ነው አይደል? እኔ ደላከ ሙሉ አለበት ኩሽ ባልሽ እሺ ቆንጆ ነው። ቻሽ ተወያይሽ ያራስ አንዴ ምን ጥያቄ ነው? እንዴት ነው የማልኖረው? ኦኬ
እና እንዴት ነው ታዲያ? በማሪው እንግዲህ እየገባ ነው። ኤርፎን አድርጌ ያናሉ ነገር እንግዲህ ያው ገብቷል። ተመልካቾች እንደምታዩት ያው እየገባ ውስጥ እየገባ ነው የሚገኘውና ያናሉ ነገር ወደዚህ ብለን የምናየው ነው የሚሆነው። ረጋ ምንም ነገር ይፈጠር ረጋ በይ። እሺ ይሄው እየገባ ነው። ቤቱን ሊገዛው ነው እንዴ? እንዴት ነው የሚያየው? የሆነ የተልከሰከሰ የነገሩሽ ነገር ነው። ቆይ ምንም የተረጋገጠ ገና እየገባ ነው። ረጋቤ እነሱ በነገሩሽ ነገር ራሱ የተሸለሻከረ ነው። ረጋቤ ነው የፈጠሩ ነገር እናያለን። ተረጋጊ። ይኸው ገባ። ተመልካቾች እያዩት ነው። ወደ ውስጥ እየገባ ነው። አየሁ አይደለ እንዴት እንደሚያደርገው ገና ከመግባቱ እንግዲህ አስበው። አላህ ምን አይነት ጉድ ነው! ምን አይነት በላን የወረደበት በላይ ነው። ብዙ የምሰራቸው ፕሮጀክቶችም ስላሉ ታይም እየሄደብኝ ስለሆነ ምናልባት እቃውን ተረክቤ መሄድ የምችልበት ሚስል ነው። ደስ ይለኛል። ያው ስጠታል ትንሽ ረፍት አድርግና ያው ቤቱንም አይተናጠቅም ትንሽ ረፍት አድርግና ስጠታለሁ። ቤትሽ ሞቃል ትንሽ ችግር የለውም። ያው ስጠይቃል ነው ረፍት አድርገን ይደብቅ። ኦኬ እና ይሄን ያክል የተንጣለለ ቤት ውስጥ ብቻዬን ነው የምኖረው እንዴ? ችግር አለ? ሳያስፈልጋል እንዴ? አዎ ያስፈልጋል። ጥሩ መልክ አለሽ፣ ጥሩ ቤት አለሽ፣ ገንዘብም አለሽ ብዬ አስባለሁ። እስከዛሬ ብቻሽን መሆንሽ ነው ትንሽ የገረመኝ። ምን አይነት ጥያቄ ነው? ማለቴ ያው አጋጣሚውን ያው እንግዲህ መጠቀም ነው እንግዲህ። እንዴት? ቆንጆ ሰው ከተገኘ እና ከብቸኝነቱ የሚያወጣሽ ሰው ከተገኘ ምሳ እንኳን በልቻለሁ። የምንጠጣ ደስ ይለኛል። የምንጠጣ ነገር ካለ ምናልባት ወይን ቢሆን ደስ ይለኛል። እንዴ በልታ ነው የመጣሁት? ምግብማ ከማምሼ ነው የመጣሁት። እንግዲህ ወይን ካለ ከቆየው የማይቀር ምናልባት እሱን እየጠጣ ሊጫወት ብንቆይ ደስ ይለኛል። በዛ ላይ ደግሞ ብዙ በጣም ይሞቃል። ችግር የለውም። ጋር ከተማረክ ትችላለህ። በምን ይሉል በኮኮ ችግር የለውም። ብቻ ያንቺ ምርጫ ምርጫዬ ነው። እና ግን አንቺ የምትጠጪው ከሆነ ነው የምጠጣው። ምናልባት ችግር የለውም። ቤት ያው አይመጣም። ከቆየን አይቀር የወደ ወዳችን እያወራን የተወሰነ ብንቆይ ደስ ይለኛል። እና ዘና በል። እሺ እኔ እንኳን ደስ አላለ። እና እንዴት ነው ታዲያ ነገር ከይብኩ ስለሷ ምን ነች? ስላም ማለት ነው ላከች። ኦኬ ያው አንድ እኔ በምሰራበት መስሪያ ቤት ላይ ያው አብረን የምትሰራ ሰራተኛ ነች እንጂ የዚህን ያክል ምንም የምንተዋወቀው ነገር የለም። እኔ ወደ ውጭ ሀገር ማስመጣቸው እቃዎች ስላሉ ከእሷ ጋር ዲል አድርገን ያው የተለያዩ እቃዎችን በእሷ በኩል ነው የማገኘው። ያው ይገርምሻል የራሴ የሆነ መኪና አስመጪ ድርጅትም አለኝ። ከዛ በፊት ደግሞ ራይድ ሰራ ነበር እና ከመሬት ተነስቼ አይደለም ይህን ሁሉ ሀብትና ንብረት ለማፍራት የሞከርኩት ከዚህ ነው የተነሳሁት። በራሴ ነው እኮ ነው የሚለው። ውሸቱ ደግሞ በቃ ከውሸት የባሰ ይሄ እንዳለ የሚለው ታሪክ የራሴ ነው። እኔ ለፍቼ እዛ አረብ ሀገር ስንቱ ሲሰድበኝ ምን ሲለኝ የማር የወሰኽ እኔ በጣም የሚያስጠላ ቃላት እኮ ነው የሚጠቀሙት። እኔ ስንት ነገር እዛ ለፍቼ ያመጣሁትን እንደገና ወይኔ በእናትህ ያ አላህ እንደሆነ እዛ በቃ ይሻለኝ ነበር ይሄንን ከማይ። አየሁ አይደል ውሸቱን አየሁ። ይሄ ራሴ ለፍቼ ያመጣሁ በራሴ ላብ እንትን ያልኩት 5 ሳንቲም ምንም ነገር እኮ እሱ የለው። ምንም መኪና ቤት ምናምን ነገር የለም። ምንም ነገር የለውም እኮ። ምንድን ነው የሚለው? እየሰማሁ ነው አይደል? ፍቅረኛ አለኝም ጭራሽ ፍቅረኛ የሚለውን ነገር እየሰማሁ እኔ ይሄን መስማት አልችልም። ቆይ አሁን በቃ መጀመሪያ እኮ ገባሽ እኮ የሆነ ነገር ላይ ፈጠርከው ነገር ይሻለው እኮ ማር ወሰኽ እንዴ ያየሁ ነው አይደል? ውሸቱ ይሄ ውሸታም
እኔ መታገስ አልችልም። ሶፊ ደግሞ እንዳንቺ ቆንጆ ይኸው አቀፋት ምንድን ነው የሚነካካት? ያየኸው ነው አይደለ? እኔን ማየት አልችልም። ቆይ ተረጋጊ። ቆይ ረጋ በይና ቆይ አሁን መጀመሪያ መረጃ እንፈልጋለን አላለሽም? አሳማኝ ነገር እስኪ እናገኝ ድረስ ነው የሆነ የሚያሳምን ነገር ተረጋግሽ እኮ ረጋ በይ በቃ እስኪ ገባኝ እኮ ሁሉ ጊዜ ያቃጠልሽው በዚህ መጣ ነው። እያየኸው ነው አይደል? እያየኸው ነው። ይህ ቆሻሻ እኔ ድሮ የሚባለውን ነገር እኮ በፊት ነበር ማመን የነበረብኝ። ወይኔ ወይ አላጥፎ እንደ ይቅርብሽ እንዴ እንደዚህ ሆነሽ ማለት ወይኔ ልፋቴ እኮ ነው የሚያሳዝነኝ። ከቤተሰቦችም ሳልሆን ከሱም ሳልሆን ወይኔ ውሸቱ ደግሞ ወይኔ ይኸው ያዛት። አየኸው አይደል እንዴት እንደሚያደርገው? ይኸው የሳማት ነው አታየው? ወይኔ ይሄ ማየት አልችልም። ሰዎች ወይኔ ተረጋጊ በቃ እሺ እንድታየው። አረ በቃ እሺ እኔ አሁን እኮ እውነታው እንዲጋለጥ አላለሽም? እንዲህ ልክስክስ የሆነ ሰው ነው በቃ ዋናው በጊዜ ማወቅሽ እኮ ነው። ከዚህ በለጠ ምን ልጅ ይኸው እያየሁት እኮ ነው። ወይኔ በቃ ይሄንን ነበር እኔ የምፈልገው። ይሄ ቆሻሻ የቱ ጋር አገናኝ በቃ እሱ ታገናኝ። አሁን ምንም ነገር እያንዳንዱ ቦታ ካሜራ አለ። ቆይ ረጋ በይ እሺ ተረጋጊ። ረጋ በይ ፀጉርሽን ቆይ ያስገቢው እሺ ረጋ በይ በቃ አሁን ይገባኛል እኮ ያው 10 ዓመት የለፋሽበት ሰው ነው እንደዚህ ይሆነ ያለው። ተረጋጊ። እና ተናሽ ማለት አሁን እንደዚህ ቃምት ለከለፈው ማለት በጣም ማውለ እንደምትነግረኝ ከሆነ በጣም የተሻለ ህይወት ነው እየኖርከኝ ነው። ኦፍ ኮርስ ማለት የራስህ ህይወት ነው ማለት እስካሁን ድረስ ይገርምሻል። ምንም ህይወት አልጀመርኩም። ቢኮዝ ስራና አስተማሪ ብቻ ነው እስካሁን ታይም ዛሬ የሚያቀርቡት እና ሴት ምናምን እስካሁን አይ ቲንክ ያው ምንም የማውቀው ታሪክ የለም። እንዴት ማለት እስካሁን ባየው ሁኔታ ከሰበጣም ወቅ አለ ላይክ እስከዛ ነው እንደልከኝ አጣለክ ምናምን ነገር እንዴት እስከዛ ብቻ አይከቱ ማለት እንዳይደብረው ይሁን ጥያቄ የምጠይቀህ ያው የጠጣ በደረቁ ካለ ልጭት ነው ይስላስ ምንም ኮዝ ያው እስካሁን ድረስ ልቤን የምታሸንፍ ልቤን ያሸተተች ጀግና ሴት ስለሌለች ለዛ ነው እስካሁን ድረስ እና ምናልባት ደግሞ ያው በዚህ አጋጣሚ እንዳንቺ አይነት ቆንጆ ከተገኘ ደግሞ ቆንጆ ነገር በደረቁ አይታልም ማለት ነው። እስከዛሬ ምን አይነት ቆንጆ ተሩ ይቻላል ያው ታውቂውና እስካሁን ሁለት ሴቶችን ነው መጣ አንድ ምናምን እስከተል ደግሞ አንቺ አየሁ አይደል ሶፊ አየሁ አቀፋት እኮ እንዴ እንደማመናችን ቆይ ተረጋጊ። ምን ይፈልግ ይዘት ይያያሉ እንዴ ጭራሽ በዚህ ደረጃ የሆነ ወሰት የሐማር ከልብ ወይ ሶፊ ተረጋጊ። የወደድ ነው ነገር ይዘት እየገባኩ ነው። መስማት የነበረብኝ ቆሻሻ ድሮን ስሱና ብዬ ስንት ነገር አጥቼ በልጅነቴ በሬ ቤተሰቤ ወይኔ ቆሻሻ ወይኔ መታገሳችን ከዚህ በለጠ ሻራ ላይ ያከብግ ሀይዲ ወሰት የሐማር ይኸው እያየሆናል። እኔ ከዚህ በለጠ መታገስ አልችልም። በቃ ሶፊ መታገስ አልችልም። ያለሽ ነው ማለት እኔ እና አንቺ እስከተግባባን ድረስ ምን መስረት የሚባል ነገር እኮ ሊመጣ ይችላል። እና ገርምሻል ስለራስሽ ወይም እስካሁን አልነገርሽኝም። እስካሁን አልነገርሽኝም የነበርከው በማውራት ሰዓት ነው ረጅም ሰዓት በምንነጋገርበት ሰዓት ከአንቺ እያስተዋልኩት ያለሁት ነገር ድብቅ እንደሆንሽና ምንም ነገር እያወራሽ እንዴት ለምን ተጻልክ? ማለቴ ለምሳሌ እዚህ ጋር ተቀምጠሽ ባለሽበት ሰዓት ራሱ ጣቶችሽን ሲይዝሽ የተለየ ስሜት እየተሽኮረመንሽ ነው ይመስል ነው። ከዚህ በፊት እንደኔ ሌላ ወንድ ቀርበሽ አታውቂም?
አሁን ነገር እኮ በመጀመሪያ ቀን ያው ከባድ ነው። እሱ ነገር ነው ሲያስጨንቀኝ ነው። ለማንኛውም ሌላ ጊዜ እንገናኛለን። እቃውን ላምጣ። እቃውን ላምጣ እኮ ችግር የለም ደስ እሺ። ስለዚህ እኔና አንቺ ደግሞ እስከዛ ማድረስ ያለብን ነገሮች አሉ። ያው ብዙ ነገር ያለብን ስለኔ ከመንገድ በፊት ስለ አንቺ ማውቃት የትኛችን ችግር ነው ጠይቀኝ ስለ ራስሽ ስለመጻፍሽ እንግዲህ ይህን የመሰለ የተንጣለለ ቤት ውስጥ እንዴት አንቺን የመሰለ ቆንጆ ብቻዋን ትኖራለች? በጣም ብዙ ስራዎችን ከእሷ ጋር የምትታወቀው እሷ ከውጭ ሀገር በጣም ታወጣች። እኔም እንደዛ በጣም ብዙ ጊዜ ቃምን ከእሷ እቀበላለሁ እና በብዙ መንገድ ነው እዚህ ደረጃ ላይ ደረስኩት። እና አንተም እኮ ነገርከኝ እንዴት ማለት አንዳንድ ልጆች አሁን ከባድ ነው ማለት ስራ እነዚህ ምናምን በጣም ትኩረት ማድረግ ሰዎች አሉ። አንተ ደግሞ ያው ገና ነህ ምናምን ነገር ነው በመኪና ማድረግ ያው እሱ ነገር ቤት ሲታገኝ ይቻላል። እና አሁን ላይ ደግሞ ያ የተጎዳው ጎኔ ልጠቅም እንደኛን ሴት ፈልጋለሁ። ምናልባት እኔና አንቺ ከዚህ በኋላ የምንመቻችበት መንገድ ቢኖር ደስ ይለኛል። እና እንዳልኩህ እኮ ችግር ነው እያለ እሱ ነው የሚያስፈልግ ነገር የለም። ግን መጀመሪያ ያው መታወቅ ያለብን እና ማውራት ያለብን ነገር ማውራት ያለብን ነው እኮ። ለምሳሌ ምን ነገሮች ማውራት? ያው እንዳልኩህ ይህን ሁሉ ሀብት እንዴት እንዳገኘኸው በምን አይነት መንገድ እንዳለፍክ ምናምን ነገር ደስ ይለኛል። እሱ ታሪክ ይቆየንና ስለሌላ ስለ አንቺ ምናወራስ? ምናወራለን እኮ ደርሰናል። ከዚህ ቤት ውስጥ የሚመጣ ሰው ብቻችን ነው። ስለዚህ ለምን ነገር ለማድረግ ለማውራት የምንሰፍ ጊዜ አለ። ሌላ ጊዜ መገናኘት እንችላለን፣ ችግር የለም። ስለዚህ በቃ በምን ሌላ ጊዜ መውጣት ትችላለን። ሌላ ጊዜ ለምን ይሆናል ማለት ቸኮል ከመሰለሽ ማለት አጋጣሚ መጠቀም ከፈለግሽ አሁን መጠቀም ነው። ሌላ ጊዜ ለምን? አይ ማለት እንዳልኩህ ከዚህ ቤት ውስጥ ብቻዬን ነው የምኖረው። ለመገናኘት ምንም የሚያግደኝ ነገር የለም። ሰው ብቻሽን የምትኖሪ ከሆነ ደግሞ ሰው ያስፈልግሻል። ሌላ አንቺን የመሰለሽ ልዕልት ብቻዋን ትኖራለች። ይሄ ነገር እኮ ነው እኔስ በጣም እያሳፈርከኝ ነው። ማለት ትክክል ማሉን አላውቅም። እንደ ሞዛርት ጥይት ደግሞ የሳር ወጣቶችን እያየሁ እንዴት ብዬ ተረጋግቼ ልቀመጥ? ያው መልዕክት ከሆነ በጣም ደስ የምትል አመሰግናለሁ። ይህ በጣም ምን ማለት ይመስልሽ? ምናልባት ነገር ሳይታለ ነበር ኮሚኒክ አባትሽ እንደምታል ጀመር እስካሁን ራሱ አቀማመጥሽ ልክ አልነበረ። በእውነት እና ገርምሻል። ስታይ የሚራሱ ሽ ያለ ቢያንስ አትሊስት ያንሳናችን የተጎዳ ጎናችን መጠቅን አለብና አይኖችሽ ያው ፍላጎት እንዳለሽ ያሳያል። እንደፈለግሽ ያውቃሉ። ስለዚህ ጊዜያችንን በደንብ ማጣጣም ይኖርብን ቢወስ እቃውን ሆኑ ሌላ ቀን ጨርስ እሱ አንተም ጫና ነው። አሁን መውሰድ ትችላለች ችግር የለውም። ስለዚህ ፍቅራችንን በደንብ ማጣጣም እንችላለን ማለት ነው። አቤት ስለዚህ አይደለም ተነስሽ ብዬ ነው። ምን ተቃራኒ ማውራት ፈራሽ? አይ እንደማለት ይሳና እዚህ ከሆነ ስለዚህ መሄድ ይቻላል። በጣም ከልጅነትሽ እንደ ቅጥነት ይሻላለሽ። አንድ ሙዚቃ ትዛለ ስላለሽ
አንቺን የመሰለ ሌላ ሰው ቢኖር ላይኔ ሞላል እንጂ ለነፍስ አይዘምንም ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዲመሽ ደበስበስ አድርጊ ባለንጋጣትሽ አንቺ ስትወጂ ሞት ነው ቅጣትሽ ብታውቂበት ነው ገሎ ማሻሉን ያስተማሩ ማሰማመን ቆያለሽ እሱ ብዙ ትቆያለሽ እንዴ? ይሄን ነገር ምን ያህል ስጓጓለት እንደነበረ ታውቂያለሽ አይደል? ከቅድም ጀምሮ። ስለዚህ እባክሽን ብዙ አታስጠብቂኝ። ይኸው እያየሁ ነው አይደል? ወይኔ ቆሻሻ የቀልቤ ሐይዋን በቃ ሳይ ብዙ ጊዜ ከዚህ ድራማ ስትሰሩ ነበረ ማለት ነው። እሱ 10 ዓመት ሙሉ አረጋገጥ የለባችበት ንብረት አንተ ለራስህ ትቆራለህ። ማን ሲጀመር የምን ሀብት ንብረት ነው? ሲጀመር አንተ ደግሞ ምንድነው? ምን ማለት ስለሌላ ስለሷ ታሪክ ታውቃለህ? በደንብ ነው የማውቀው። ማነሽ? ምንድነሽ? ምን ይፈጠራል? እታች ካሜራ እያንዳንዱ ያደረካቸው ነገሮች ካሜራ አለ። አባትህ ይሄን ካወቁ ክብራቸው ነው የሚዋረና እንደምትሰራቸው ያገኛለች። አባትህ ይደርሳል። አሁን ነው የምታውቁት። ለምን ተሰፋታለህ? እሱ ምን ታርገሷ? አንተ ሲጀምር ምን አይነት ጭንቅላት ቢኖር ነው እሱ 10 ዓመት ሙሉ አረብ ሀገር የለፋችበት ለራስህ ንብረት ስለዚህ ጉዳይ አባቴ ምንም ነገር ማወቅ የለበትም። እሷ ከቤተሰብ የተለያየች 10 ዓመት ሙሉ አረብ ሀገር የነበረች በማንነታ ነው።
ይኸውልሽ አባቴ ይሄን ጉዳይ ማወቅ የለበትም። እኔና አንቺ መጨረስ ይችላል። ብቻ ግን ይሄ ነገር አባቴ ጋር አንተ ወንድ ብትሆን እሱ አረብ ሀገር ያ ሁሉ ያ አረብ ይሰደባል ሙሻ እየተባለች ያ ሁሉ ነገር እየተባለች ምትልቀው ነበር። ከአስሩም ሴት ጋር ተጠፎም ነበር እኮ የሷም ሰምታለች። ቤትም ገዛች እና ቃል እያንዳንዱ ነገር ትመልሳለህ። አሁን አካውንት ላይ ያለውን ብር ትልካለህ። እሱ ነው መልሳለህ። እሺ ለአባቴ ለማድረግ ምን ዋስትና አለኝ? እሺ እኮ በምን ለመናችሁ አማራጭ የለም። ሲቀጥል ደግሞ ወደ ህግ ምን ወስደሃል? እሷ ግራጅ የሆነ ነገር አለ እሷን አታለ አንተ ነው ቁጭ በመጀመሪያ አባቴ ይሄን ነገር እንዳያውቅ ከዛ በኋላ እናወራለን። ንብረቴ ቆጥረ ከዛ በኋላ ልናወራ የምንችለው ሴት አገኘሁ ብለህ ምን አይነት ባለጌ ብትሆን ነው? አንድ ቀን አገኛ ሴት በአንድ ቀን አንተ አብረሽ ሆነ እኮ የምትለው ወራደ። እሺ 1065 ቆሻሻ በዚህ ስልክ መፈከት ነበር ወይ? በኔ ሰራበት ነው ያንዳንዱ ገንዘብ ድረስ ገንዘብ አንድ ላይ አጠቃላይ ነው እያለ አይደለም። ይሄ ምን ያደርጋል? ይሄ ብቻ ነው መኪና ገዛችሁ ቤት ለሮታ መኪና ትመልሳለህ። ሌላው ሀብት ንብረት ነው በራስ ያጠራቀም በምን አድርገህ መኪና ገንዘብ በፎቶ ስታሳይ የነበረው መኪና በራስ ብር የተገዛለ። አንቺስ ሌላውን ያን አመት በሙሉ ከሌላ ወንድ ጋር እንዳልነበርሽ በምን እርግጠኛ መሆን ይችላል? ታውቅ ነበር እያንዳንዱን ነፍስ ልክልኝ ነበረው ታውቃለህ። ስለዚህ እዚህ ላይ ካለው ሀብቴ ግማሹን ያህል ነው የምልክልሽ። ምክንያቱም ግማሹን እኔ በራሴ ያመጣው አባቴ ጋር ማለት ምን ይሄዳል? እኔና አንቺ ተነጋግረን መስማማት እንችላለን እኮ እኔና አንቺ ተነጋግረን መስማማት እንችላለን። ይሄ ጉዳይ አባቴ ጋር የራሴ ብር ወደ አካውንት ታስገባና መኪናና ሌላ ንብረቶችን ወደ ሚስት ታስተላልፍ። ሰማ ሌላ ነገር ውስጥ እንትን ማለት የለብንም። ከዚህ በኋላ ከንታ እንዳንተ አይነት ከዛሬ ድረስ የላከችው እያንዳንዱ ነገር ለምንም እየተቀበልኳት እያንዳንዱ ገንዘብ ልክ ያለው ግን ተመልሽ እያንዳንድሽ አንተም ብትሆኑ እሰራላችኋለሁ መጀመሪያ ፍርሃት ነበር። ቆሻሻ ያህማር ወሰፍ ድሮ ቦታ ብሎ የነበርን ያለ ማለት እንጂ እሱን ሰው አድርጌ ወይኔ ፋንዴ ወይኔ
አይዞሽ በቃ ተረጋጊ። በሱ ምክንያት እንዲቆርጥልኝ ነበረ። ማወቅሽ ነው። ከዚህ በኋላ መበላትሽን ነገር ከዚህ በኋላ እንደው አልፈልገውም። በቃ እኔ ምን በቃ ንብረት እንትን ይበልልኝ። ከዛ በተረፈ በቃ እሱ ጋር ያለኝ ነገር ነው። ማለፊያ ላምታችንሽና ረጋሽ አቋርጥ